የሰው ልጅ እጅ ምናምን ይታየኛል አይደለ? እግርም አለ የሬሳ አካል ነው በአጠቃላይ ገለሽዋል አይደል? ወርድ ጠፍቷል ማለት እኮ አንቺ የሆነ ነገር አርጋሽዋል ልጁን ይያልከኝ እስክንድር ቢሞትም እኛ ሞቷል ብለን ማመን አንፈልግ በቃ አንተ የምትፈልገው ሳይፈልግማ አልፈልግም ይያለኩ እሺ እኔ የምፈልገው በመጀመሪያ ደረጃ ጫካው እንድትወስዱኝ ነው ጫካው ችግር የለም ነው ወስዳለ ሁለተኛ ደግሞ ከእስክንድር መጥፋት ጋር እጃችሁ አለበት ወይስ የለበት ይሰጡ በጣም ጨካኞች ናቸው እንዴት ከነሱ ጋር እንዴት ጓደኛ እንደሆነ ራሱን ያላቅ እነሱ ግን ምን እንዳደረጉት ራሱን ያላቀም እንዴ አንተ ያማህል እንዴ ቤታችን ማለት ቀና አንወጣም ወይ ምን ለማለት ፈልገ ነው የባሰሉ ጥርጣሬ እንዴ የባሰ ጥርጣሬ ውስጥ እንዴ ቤት ለቀቁ ማለት ምን ማለት ነው ይኮ ቤታችን ነው ከእስክንድር ጋር ከልጅነታችን ጀምሮ አብሮ አደጎች ነን እና አሁን በዚህ ጊዜ ጠፍቷል ስትለኝ በአሁን ሰዓት አሁን የሰማሁት ማለት ይቻላል ካቱም ብዙ ነገር አሳልፈናል አሁን የቲኑር የቲግባ ማቀው ነገር የለም እኛ እንዳስጠፋ ነው ማፋጠጥ እኮ አይደለም ትክክለኛ ወሬ ነው እያወራን ያለነው ትክክለኛ ወሬ ነው አው ልክ ነህ ጠፋ ትላለ እንዴ ለኛ ምን እንደሆነ ታውቃለህ እንዴ ተጨንቆ እንደው ምን ማለት ነው ሞቀር ይቅስ ምናምን ያስፈልገኛል ይሁት ለነቃቃ እስኪ መነቃቃት ፈልጋል እና ከየት እየመጣሽ ነበር አንቺ እኔማ በጧቱ የተወጣሽ ነው የሆነ ሰው አግኝቼ ነበር ይሉት ወይ እንዴት ደስ እንደሚደረግሽ አልችልም ማን ነው አዲስ ነው ኧረ ተይ ወይ ማለት ምን ማለት ነው ደስ ይላል ደስ ብሎኛል የምር ደስ ብሎኛል ልከናገርሽ ነው ተባጉቺ ነው ማለት ብቻዬን ጥለሽ አላሳዝንሽ አይ ትችሽ ሳሪድ እና ግን እሱ ሊገባ ይችላል እዚህ ይገባል አትፈቅስልኝ ኧረ እኔ ልታስወጪ እኔ ተሳደሉ አይ በፍጹም አንቺ እኮ አትወጪም እኮ አንቺ እንዳትወጪ ብዬ እኮ ሁለታችንም እንገባ አይ አይሆንም እንደዛ እንደዚህ እንደወጣ ፈልገሻል ማለት ነው ነፃነት ያስፈልጋችኋል ምን አስበሽ አሁን ከትዳሩ ጋር ከመሄድሽ በፊት ማን ነው ምንድነው ከየት ነው እንዴት ነው አትነግሪኝም ምን ሁሉ ስራ ቦታ ነው ታውቁ ኤርሚያስ ይባላል በጧት ስራ ወጥተሽ ነው እንዴ ስራ እንደሚሄድ ነግሬሽ አይደል ማታ ነገርሽ አዎ ለካ ነገርሽኛል እናማ ይልሽ እና ቶሎ መጣሻ ታዲያ እንዴ ሰደውልኝ ነው ወዴ መጣሁት አሁንም ወደ ሌላ ነገር ውስጥ እስኪ አታስገቢኝ እስኪ እኔ እንደስታረጋሽ መጀመሪያ ትንሽ አቆይቻለሁ ሚስጥሩን ግን በደንብ እንትን ልበል ቢይ መቼም ዛሬ አይደለም አያገኘሽው አንቺ ተንከሲስ ዛሬ አይደል ሳቁ በኋላ ይቆይሽ እሺ እኛው ቶሎ ምንድነው ልብ የምታንጠለጥይ ይባላል ልጁ ያው መቼም ዛሬ አይደለም አያገኘሽ አዎ ከዚህ በፊት ተገናኝተን ነበር በስራ አጋጣሚ ያው ካፌ አይደለም የምሰራው እኔ ካፌ መጣል ተጠቀማል ከዛ ቲፖች የሚሰጣል የሆነ ከሌሎቹ ካስተመሮች ለየት ያለ ሰው ይል እንደዛ ነውና አንቺም እኮ ልታውቂው ትችያለሽ እኔ ልታገኝኝ የመጣሽ ጊዜ አስታውስሽ የመውጫው በር ላይ ተጋጫሽታችሁ ያላፋችሁት እሱ ነው እንዴ አንቺ ምን ባለጌ ኮኖ እሱማ ወይ አንቺ ደግሞ ሰውን እስኪ ዝም ብለሽ አይተሻክሳደብ እናቴን አይቼው አይደለም እኮ የምር ባለጌ ነው እሱማ ወክሽን እኔ ነው ለመጀንጀን እየሞከረ ነበር በጣም ተቀጣጣ ላላይሽ ቢያስብ አይደለም አይ አይደለም እንዴ መጣልኝ ተቀልሽ አይደለም ባለ እስጀመር አንቺ ችግር አለብሽ እኔ አስኩ ሰው ሁሉ አይጥምሽም እስኪ ታራጂኝ እስኪ መጀመሪያ ነው አላቆም ማለት ነው እንዴ በር ላይ ተገጫስታችሁ እኮ ነው ያለፋችሁት ልክ ነኝ ተገጫስታችሁ እኮ ነው ያለፋችሁት በር ላይ እና እኔ ለመጀንጀን አስቦ ነበር ማለት አንቺ ጋር መጥቼ ስልክሽን በር ላይ እንዳልሽት ተገጫስታ አሽንት ቤት ሄጄ ነበር ከዛ ስልክሽ ምናምን ነገር አለኝ አረን ሰጠ ምናምን ነገር አልኩት ከዛ ግን አላገኘሁት ማለት ልክ እርግጠኛ ነሽ እርግጠኛ ነኝ ኤርሚያስ እርግጠኛ ነሽ ኤርሚያስ ይሁን ስሙን አላውቅም እኮ ስሙንማ አታውቂውም ግን ያገጨሽን ሰው በደንብ አስተዋውሻለሁ እኮ እሱ ያየውሽ ነበር እኮ እሱ ከሆነ ተከትሉኝ ገጭቶኝ እኮ ተመልሶ ሲመለስ አላየሽው እና ታዲያ ስልኬ ሊጠይቀኝ ነው ተመለስ እናንቺ ምን አልሽው አልሰጠሁትም አይደልሽ አልሰጠሁትም ግን ካጂ ጋር ደግሞ እንደዚህ መኖራቸውን ክሳቅ ደግሞ አሁን የነገርሽ ያርክልሽ
እሺ እንግዲህ ጥሩ ሰው ከሆነ እንዴ ምን ማለት ነው? እንዴት ነው የሚያደርገኝ ነገር እየነገርሽ ነው? ግን በጣም ነው የሚገርመው ሰው ሁሉ ሽታም ነው እንዴ? ምን ታረጊዋለሽ? ለዚህ እኮ ነው እንዴት እርብስኛ ወንድ በቃን ብለን ቁጭ ያልነው ለዚህ ወንድ በቃ ግን መች ታምናለሽ? ተናድጃለሁ። በጣም ተናድጃለሁ። ስልኬን እኮ የጠየቀኝ ምናልባት ያው ከአንቺ ጋር የሆነ ነገር አልነበራችሁም ይሆናል። አይ እናወራለን እኮ ግን እንደዚህ አይነት የፍቅር ጥያቄ አላቀረበልኝም ነበር በዛን ሰዓት። እና ታዲያ አንቺ እሺ ብትይ ወደ አንቺ ሄድ ነበር። እኔ ጋር ታዲያ ምን አስደወለው? እንግዲህ እንጃልሽ እና እንደዛ ነው ልሻለሁ። እሺ ቡናውን ተተባፊ ይገርማል። ገና እያቆለሁት ነገ ራሱ ማየት አልፈልግም ሲሄድ። በጣም ባለጌ ሰው ነው ለመናገር። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። እሺ ቀደልሻለሁ። ቆየ እኮ ዘካሪያስ ቴክስት ካረግንለት አሁን ይደውላል። አታስቢ እሱ ነገሮችን እንዳንቺ ነፈዝ አይደለም እሱ። ኧረ እባክሽ ሌላ የለሽም። እኔ እንደውም እኮ ሌላ ሰው እንዲያስተካክልልን ብዬ እንጂ ድረሽ እሱ ነው እንዴ ዘካሪያስ ደውሏል። አሹ ላውዳል ሄሎ ዘኪ የቢኒን ስልክ ቴክስት አድርጌልሃለሁ። እሷ አንተ ዘኪ እኔ ምልክ እንዴት ነህ? ዳዊት መተው ነበርና ዳዊት እንዴ ስለ እስክንድር ሊጠይቀን ነው። መተው አፋጦን ነው የሄደው።
አይ ያገኘው ነገር የለም። ግን እኔ እንዳየሁት ከሆነ የሆነ ነገር አለ። አስተያየቱ ልክ አይደለምና የሆነ ነገር አለ፣ የተጠራጠረው ነገር አለ። ስሸኛቸው ራሱ አስተያየቱ ልክ አልነበረም። እኔንማ በጣም ሲያፋጥጠኝ ነበረ። እቺ ነፈስ ለሌላ ሰው ነገር አይደል? ምን እቤት ምን አይ እስቲ ቆያረ ምን አለ ካሜራ በቅጽበት ግን ያረጉ ይችላሉ። ቆይ እስቲ ግን ምክንያቱም ፊት ለፊታችን ናቸው የነበሩት። እንሞክራለን ሳይሆን ሞክር እንጂ እንዴ ቤት እንዴት ነው የምንቀይረው? አንተ ያማል እንዴ? ነገ ከነገ ወዲያ እኮ መምጣታቸው አይቀርም እና ዋነኛ ተጠርጣሪ ነው እንዴ? ዛሬ ጠይቂያችሁ ለምን ለቀቃችሁ ቤት ቢሉን ምን ልንል ነው? ከቤታችንማ በፍጹም አንወጣም። ደግሞ እኔ እና ተከራይ ቢሆንስ? ተከራይ ድንገት ነው እንዴ የሚወጣው? እስከ ዛሬ ለምንድን ነው ያልወጣ ነው? ለምን አልወጣንም ነበር? ዘኪ እኔ አንድ የተጠራጠርኩት ሰው አለና እቺ ነፈዝ የሆነች እህታችን ነገሩን ለሌላ ሰው ተናግራለችና ስልኩን ለላክንልህ ልጅ ማለት ነው አናገርከው። እሱን ነው መጠራጠረውና ድንገት እንዴት ነው ሚስቱ እሱ አይናገርም። አሁንም እየተከራከረች ነው። እሱ አይናገርም ትላለች። ሚስቱን ሳይጠረጥሩ እንዴት እኛ ጋር ጠፋ? ልጁን እኮ በእኛ ቦታ አንተ ብትሆን ኑሮ ትደነግጥ ነበር። እንዴት ሲያፈጥብን እሷ ላይ እንደውም በርትቶባት ነበር። ይሄንን ራሱ ልታገናዝብ አልቻለችም። በቃ አእምሮዋ ተደፍኗል። እኮ ብትመጣ ደስ ይለናል። ደግሞ መፍትሄውን እንዳልኩ መፍትሄውን ፈልግ እስኪ። ልጁንም አናግረው። አይ በፍጹም ታቀናለህ። እኔን ታቀኛለህ። እሷ ናት ትንሽ ችግር አለባት። በጣም ትልቅ ችግር አለባት። አውራት። እሺ ሄሎ ዘኪ። ሰምቼሃለሁ። ኧረ አታስብ ምንም። ግን ልጁ እኔ ላይ ነው አይኑን ያፈጠጠብኝ። ይሄ መፍትሄ ሊሆን አይችልም። በይው ልቀቁ። እሱ ደግሞ ችግር አለበት። አንተ ደግሞ ችግር አለበት። ይሄ መፍትሄ ሊሆን አይችልም። እንዴ ቤት ለቃችሁ ውጡ ማለት ምን ማለት ነው? እሱማ አንለቅም። ዘኪ አንተም በዚህ ጊዜ ልትለን አይገባም። እና ሌላ ነው አንዴ ሌላ ጥርጣሬ ነው ጭንቅላት ውስጥ የምንከተው እኮ። ለምን ለቀቁ? አንተ መፍትሄ ስጠን ብለን አንድ የደወልንልክ። በአንቺ ምክንያት ሁሉም ሰው አየሽ፣ የምናምነው ሰው እንደዚህ እየካደ ነው ድረስ እየሸሸ ነው። እሱ ደግሞ ያማል እንዴ ጆሮዬ ላይ የሚዘጋው እንዴ? ችግሩ ምንድን ነው? ችግሩ ምንድን ነው? ራሴን ስቼ ነው የምወድቀው። ጭራሽ ካሜራ ደብቀው ከሆነ ይላል። ካሜራ ማን ሊደብቁ አይችሉም። እንደዛ አፈጡ እንዴት ነው ሰው ትኩረት ላይ ነው እንጂ አነሳ። በቃ እዚህ ግብ በእናትሽ። እሱን ማውራት አልፈልግም። አሁን ላይ በጣም ተናዷል። እሱ ራሱ በአንቺ ምክንያት ነው የሁሉ ነገር የተፈጠረው። ስተት የሰራሽውን ነው አይደለም መናገር አልነበረብሽም። የሚታመን ሰው እኮ ነው። ምን ሆነሽ ነው? ዘኪ እንደምናምነው እኮ እሱንም ማመን አለብን። ይኸው ዘኪ ታምናለሽ። አሁን ዘኪ ጆሮሽ ላይ ነው የዘጋብሽ። መፍትሄ ጭራሽ እሱ ቤት ለቃችሁ ውጡ፣ ሰፈር ዘመድ ጋር ሄዱ። ይሄ ደግሞ መፍትሄ ጭራሽ አሁን ያለው ነገር ግን ልክ ነው። ካሜራ ያለው ነገር ካሜራ ደግሞ እንዴት ነው እንዴ በዚህ ደቂቃ? አይ ካሜራ አያደርጉም በፍጹም። ይሄንን እርግጠኛ ነኝ እኔ። ምክንያቱም እንዴት ነው እዛ እኛ ላይ ያፍጥ እንጂ ይሄ ሀሳብ ራሱ ይመጣላችሁ አይመስልም? ግን ይቅርታ አድርግልኝ ድጋሚ ይመጣል ያለሽ ለምሳሌ ምን ይኖራል? እሺ ካሜራ እኮ እዚህ ጋር ወይም እዛ ጋር ይቀመጣል። እንትን ነገር የለም በቃ
ካሜራ የሚባል ነገር የለም። እስቲ አንዴ ድገሚለት። ተይው አያነሳም። እሱ ቢያነሳም መፍትሄ ወይ ለቃችሁ ውጡ መጣለው ብሎ ሲያበቃ እኮ እኔ ምን አገባኝ ነው ያለው። ሰምተሽዋል? ሁሉ ነገር እያሻው ይቅርታ ብለዋለሁ። በቃ መጥቶ ቢያንስ የሆነ ነገር ይቅርታ አሁን ላይ ይቅርታ አያስፈልግም። አሁን የይቅርታ ሰዓት አይደለም እንዴ? አሁን የይቅርታ ሰዓት ነው አንቺ ስታስቢ? አይ ልክ ነሽ። ስንት ይቅርታ የሚባልበት ጊዜ ላይ አይደለም ነው። እሱ ነው አይደለም ሌላ ሰው ነው። ወይኔ አእምሮ ይፈነዳ ነው። ደግሞ እንደዛ ስልሽ ደግሞ እንዳትጨናነቂ። ያንቺም ጥፋት አይደለም ይሄ ያው ሰው አመንኩ ብለሽ ነው። ግን ዘካሪያስን ሰማሽው አይደል? ጆሮሽ ላይ ነው የዘጋብሽ። እኔ ምን አደርጋለሁ? ቤት ልቀቁም ቢ ሰፈር ሂዱ። እሱ ያማን ለጤና ለምን እጃን መታችሁ? ለምን እጅን አስራችሁ ውሰዱ ማለት እኮ ነው የቀረን። እሱስ ልክ ነሽ። እና ታዲያ እንዴ ወይኔ ጉዴ። እሺ እንግዲህ ውድ ቤተሰቦቻችን ድብቁን ካሜራ ቤት ውስጥ የነበረውን አይተናል። እኛ ግን ለውሳኔ አልቸኮልንም። እቺ ከጎን የምታዩት እህታችን እዛ ቤት ውስጥ ቆይታ አድርገን ስንወጣ እፈልጋችኋለሁ የማናገራችሁ ነገር አለ ብላ ወደ ኋላ አስቀርታን ነበር። ነገር ግን የተቀመጠውን ካሜራ ማየት ስለነበረብን ካሜራውን እስክንጨርስ ድረስ የራሳችንን ቆይታ አድርገን መልሰን ተገናኝተናል። እህታችን ስምሽን ማንም በል ስለ እስክንድር ማቀው ነገር አለና ማወራችሁ ነገር አለ ብለሽ ነው ያስቀረሽን። እስኪ ምንድነው የተፈጠረው? ምንድነው የምታውቂው ስለ እስክንድር? አንቺ ማለት የእነዚህ ሴቶች ጎረቤት እንደሆንሽ እናውቃለን። እኔም አንዴም ሁለቴም ቢሆን እዚህ አካባቢ የመጣሁት አይሽ ነበረ ከልጆችሽ ጋር ምናምን እዚህ አካባቢ አይሻለሁ። እስኪ ምንድነው የተፈጠረው? ምንድነው ያለው የሚለውን ንገሪኝ እስቲ። እሺ ስሜ አስናቀች ይባላል። አሁን ስትወጡ አይቻችሁ ነው የሆነ ነገር እንደተፈጠረ ገምቼ ነው ማለት ነው። እስክንድር በጣም ለኔ ባለውለታዬ ነው ማለት ይቻላል። የነሱ ጓደኛ ቢሆንም ለኔ ደግሞ በጣም ደራሼ ነው። ባለቤት ነበረኝ። ባለቤቴ ጥሎኝ ሲሄድ ልጆቼን ደግሞ ማሳድግበት ሳጣ ልብስ እያጠብኩኝ ነበረ። ከዛ ላይ ወደ ስደት ሊሄድ ስል ለሱ ነገርኩት። ከዛ በኋላ እሱ ደግሞ ተጋግዘን ተባብረን እንችላለን ልጆችሽን እናሳድጋለን አንድ ላይ ብሎኛል። በጣም ባለውለታዬ ነው እስክንድር ማለት። ይሄን ሰሞን በጣም ሲጠፋ ምንድነው ብዬ ለነሱ ስጠይቃቸው ከነሱ ጋርም እኔ ምንም አልግባባም። ጸባያቸው በጣም መጥፎ፣ ከኔ ጋርም አይግባቡም። እኔ ምስኪን ነኝ፣ በጣም ምስኪን ነኝ። እንደ ምስኪንነቴ ራሱ ዳቦ ሲገዙ ምን ሲገዙ ለልጆቼ ራሱ አይሰጡም። በጣም ጨካኞች ናቸው። እንዴት ከነሱ ጋር እንዴት ጓደኛ እንደሆነ ራሱ ነው ያላቅም። እነሱ ግን ምን እንዳደረጉት ራሱ ነው ያላቅም። የሆነ ጊዜ ራሱ ሌሊት ላይ ነው በትልቅ ፔስታል አድርገው የሆነ ነገር ጭነው ሲሄዱ አየሁኝ። ምንድነው ለማለት እኔ በጣም ምስኪን ስለሆንኩ ልጆቼ ማሳደግ ነው የምፈልገው። ለስደት ያሰብኩኝ ሰው ስለሆንኩኝ እንደዛ ብዬ ለመጠየቅ በጣም ያስቸግረኛል። እና እነሱ የሚያሳዩት ነገር በጣም መጥፎ ነው። በጣም የእሱን ግን ሀቅ እግዚአብሔር ይፍረደው፣ እግዚአብሔር ያስወጣው ነው ማለት የምፈልገው እንጂ በጣም ምስኪን እውነት ስራውን ሌት ተቀን የሚሰራ ምን ነው ጠፋሽ እያለ ልጆቼን የሚጠይቅ ልጆቼን የሚስም እንደነሱ አይደለም እስክንድር ማለት። እሺ ይገባናል። እስክንድር አንቺ ባትይንም ያለ ምን አይነት ሰው እንደሆነ ምን አይነት ሰው የሚረዳ ሰው እንደሆነ ስለ እስክንድር የምናውቀው ነገር ነው። እና እንዴት አንቺን ሊያቅሽ ቻለ? ማለት በምን አይነት መንገድ ተገናኝታችሁ ነው እስክንድርን ይሄን ያህል ስለሱ ልትነግሪኝ የቻልሽው? እንዳልሽኝ ያው ልጆች ይወዳል፣ በጣም ነው የሚወደው ልጆች። በልጆች ጉዳይም ከመጡበት ወደ ኋላ የሚል አይነት ሰው አይደለም። እና እስኪ እንዴት ካንቺ ጋር እንዴት ልትግባቡ ቻላችሁ? ሁለታችንም ተከራዮች ነን፣ ከነሱ ጋር ተከራዮች ነን። እነሱ ለነገሩ እንደ ተከራይም አይደለም የሚያስመስሉት፣ እንደ አከራይ ነው የሚሆኑት። ነገር ግን እሱ ይመጣል እነሱ ጋር ማለት ነው። በጣም ጓደኛ ማቾች እንደሆኑ ነው የማውቀው። ከዛ በኋላ ልጆች ተሰብስበው የኔም ልጅ ነበረ፣ ወንድ ልጅ ነው ያለኝ እና እሱን ሲስመው ልጄን ሲስመው ከዛ በኋላ ደግሞ እኔ በጣም ተጎሳቅዬ ነበር የሆነ ሰዓት ላይ እና እንዴት ነሽ ሰላም ነሽ ወይ በጣም ትሁት ከመሆኑ የተነሳ ማለት ነው እንዲህ አጋጥሞኝ ነው ምናምን ብዬ እኔ ደግሞ ለሰዎች ችግሬን መናገር እንዲረዱኝ መናገር
ስላለብኝ እናገር ነበርና እንረዳዳለን እንተጋገዛለን በማለት ነው እንደ ወንድምና እንደ እህትነት ነው እንጂ ሌላ ምንም ነገር የለንም። በእነሱ ነው የተዋወቅኩት። እነሱ ጋር በጣም ይመጣል፣ በጣም ይጠይቃቸዋል። እንደዛ ስለሆነ ነው ማለት ነው። እስኪ እንዳልሽኝ የእነሱ በጣም የቅርብ ጓደኛ ነው፣ ይጠያየቃሉ። ሞር ደግሞ ለልጆችሽ የተሻለ ሰው ነው አይደል? አባታቸው በጊዜው ጥሏቸው ሄዷል። እስኪ አባታቸው ጥሏቸው ሄደ የምትይበት ምክንያት አለሽ? ማለት የተለያያችሁበት አንቺ ብቻሽን የቀረሽበት ምንድን ነው ያ ምክንያት? አባትየው መጀመሪያም በጋብቻ አይደለም የተጋባ ነው የነበረው፣ እንዲሁ ዝም ብሎ ነበረ። ከዛ በኋላ በጣም ይደበድበኛል፣ እየጠጣ ነው የሚመጣው፣ እየሰከረ ነው የሚመጣውና ከአቅም በላይ ሲሆን ራሱ ትቶ ወጣ። ከዛ ላይ እኔ ልጄ ማሳደግ ስላለብኝ ቁጭ ብዬ ያሳደግኩኝ ነበረ። ከዛ በኋላ ነው ስደትን ያሰብኩት ማለት ነው። ሴት ልጅ ደግሞ ልጇን ማሳደግ ራሷን መለወጥ ስትፈልግ ወደ ሌላ ሀገር ስለምትሄድ እንደዛ ነው እንጂ የተሻለ የተባለውን ነገር እንጠቀማለን ለማሰብ ነው፣ ልጄን ለማሳደግ ነው። እሺ ያው ካወራን ከተገናኘን አይቀር ስላንቺም ደግሞ እኔም አይደለሁም የሚያዩ ተመልካቾች ማወቅ ይፈልጋሉና ቤተሰቦች ምን አይነት ሁኔታ ላይ ናቸው? አንቺስ አሁን ያለሽበት ሁኔታ እንዴት ነው የሚለውን ማለት ውጭ ልትሄጂ ስታስቢ መቼም ይሄ ልጅ ቤት ውስጥ አስቀምጠሽው ኪራይ እየከፈልሽለት ትልቅ ልጅ አይደለም፣ ራሱን እያስተዳደረ አይኖርም አይደለም። እስኪ እንዴት ነበር ልታስተካክይ የነበረው? ቤተሰቦችስ የት ነው ያሉት? ያንቺ ኦር ደግሞ የባለቤትሽ ቤተሰብ ስላንቺ እስኪ ማለት ይሆን እንድናቅ አድርጊ። ማዘን ብቻ ከሚሆን እኔ ይሄ ሰው ነበርኩኝ ከዛ ነው እዚህ የደረስኩት የሚባል ነገር አለ። አሁን አንዳንድ ባለ ሀብቶች ስናገኝ ከመጀመሪያው ላይፋቸው ወይ ከቤተሰብ ያመጡት ውርስ ነው ወይ ደግሞ ራሳቸው ለፍተው ጥረው ነው የሚያመጡት። እና አንቺ አሁን እዚህ ጋር ለመቆምሽ ቤዝመንት አለሽ፣ ያ ማለት ቤተሰብ ነው። እስቲ ስለ ቤተሰቦችሽ አንቺ መጀመሪያ ምን አይነት ሰው ነበርሽ? በምን አይነት ሁኔታ ከዚህ ሰው ጋር ተዋወቅሽ የሚለውን ማወቅ እንፈልጋለን እና በተቻለሽ አቅም ስለሱ እስቲ ንገሪኝ። እሺ እኔ ክፍለ ሀገር ነው ተወልጄ ያደግኩት። ከዛ በኋላ 10ኛ ክፍል ከወደኩኝ በኋላ እዚህ አዲስ አበባ ፋብሪካ ላይ ለመቀጠር መጣሁኝ ማለት ነው። ከዛ ላይ ፋብሪካ እየሰራው እሱም የቀን ስራ ነበር የሚሰራውና ተዋወቅን፣ ልጅ ወለድን ማለት ነው። ነገር ግን እድገቴ ሁላ ቤተሰቦቼ አቅም የላቸውም። የክፍለ ሀገር ልጅ ደግሞ ስትሆን ብዙ ቤተሰብ አለ፣ ብዙ ልጆች አሉ፣ ብዙ ወንድሞችና እህቶች አሉኝና እነሱን ራሱ ለማሳደግ በጣም አቅማቸው የደከመ ቤተሰቦች ስላሉ ትምህርቴ ላይም በጣም ለመግፋት አልቻልኩኝም የነበረው። ከዛ በኋላ ትዳር ደህና ትዳር አጋጠመኝ ብዬ ብገባበትም እንደዚህ አይነት ህይወት አጋጠመኝ። ከዛ በኋላ ነው እዚህ ቤት በጣም ርካሽ ተብሎ ገባሁኝ። ከዛ ላይ ልጅ ወለድን። ከዛ በኋላ ነው እነዛው እስክንድርን ማግኘት የቻልኩት። የቤት ኪራይ አንዳንዴ ያግዘኛል፣ እግዚአብሔር ይስጠው። እንደዛ ነው ህይወቴ። ባለቤትሽ ከወለድሽ በኋላ ነው ወይስ ከዛ በፊትም ማለት ጠቅልሎ እንዳገባሽ ሲያቅ ነው ወይስ ሀሳቡን ቀይሮ መጥፎ ሰው የሆነው? ኖርማሊ መጀመሪያ እንደዚህ አይነት ሰው ነበር? አይ መጀመሪያም እንደዚህ አይነት ሰው ነበር። እኔ አለማወቅ ነው፣ መታለል ነው፣ ልጅነት ነው። ለዛ ነው እንጂ መጀመሪያም እንደዚህ አይነት ባህሪ ነበረው። ይስተካከላል ይለወጣል ብዬ ነበር ያሰብኩት። ምን ዋጋ አለው? የሰው ልጅ ህይወት እንዲህ ነው እንግዲህ። እስቲ ከዛሬ ነገ ይሻላል በሚል ታግለሽ ነው እዚህ የደረስሽው እና እስቲ ከክፍለ ሀገር ስትመጪ አዲስ አበባ ምንድን ነበር አቀባበሉ ላንቺ? እንዴት ነበር? ብዙ ፈተናዎች ይገጥማሉ አይደል? እንዳሰብነው አይሆንም አይደለም። ከክፍለ ሀገር አዲስ አበባ ከአዲስ አበባ እንኳን ተወልዶ ያደገ ሰው ወደ ሌላ ሀገር ሲሄድ ቻሌንጆች ይኖሩታል። እንዴት ተቀበለችሽ አንቺን አዲስ አበባ? አዲስ አበባ በጥሩ አልተቀበለችኝም። በጣም ብዙ ሰዎችን እኔ ደግሞ አላቅም ነበረ። አንድ ጓደኛዬን ተከትዬ ብቻ ነበር የመጣሁት። እሷም ደግሞ ወደ ስደት ለመሄድ ስለሆነ እኔ ሀሳቤ ሁላ ተለውጬ ቤተሰቦቼ ለውጬ ነው እንጂ እንደዚህ አግብቼ እኖራለሁ ብዬ አላሰብኩም ነበረ። ከመጣሁም በኋላ ህይወቴ በጣም በብዙ ወንዶች ተበላሽቷል ማለት ትችላለሁ። እና ይህንን ካገኘሁት በኋላ እንለወጣለን ብሎኝ ነበረ ያገባኝ። በሰውም በቤተሰቦቼም ባያውቁም እንለወጣለን ብሎ ቢያገባኝም ግን እንደዛ መሆን አልቻለም። እንደዛ ነው ህይወቴ። አሁን ቤተሰቦች ምን አይነት ሁኔታ ላይ እንዳለሽ ያውቃሉ ወይስ ደግሞ አታገኛቸውም? ያው እንዳልሽኝ እነሱ ችግርተኛ ስለነበሩ ቤተሰብ ግድ መተዳደር ስለነበረበት የ10ኛ ክፍል ውጤት አልመጣም። አዲስ አበባ ላይ ሰርቼ ቤተሰቦቼንም ራሴንም አኖራለሁ ብለሽ ነው የመጣሽው። አሁን ያለሽበትን ሁኔታ ቤተሰቦች ያውቃሉ? ቤተሰቦቼ ያውቃሉ። ነገር ግን ቢያውቁም
ያው ገጠር ላይ ያለ ሰዎችን ታውቃላችሁ እናንተ ምንም ብዙ ቤተሰብ ስላለ እነሱን ራሱ ለማስተዳደር ይከብዳል አይደለም ከኔ ነው የሚጠብቁት ለዛው እኔ ትንሽ ነገርም ብሰራ ልብስም ባጥብ ትንሽ 100ም 200ም ቢሆን እልካለሁ እንጂ ቤተሰቦቼ ያለውበትን ሁኔታ ያውቃሉ ግን ምንም ሊረዱኝ ራሱ ዝግጁ አይደሉም ማለት ነው። ኦኬ አሁን ባለሽበትም ሁኔታ እንደዚህም ሆነሽ የሰውም ሰፖርት የሰው ድጋፍም እየጠበቅሽ ለቤተሰቦች ያደርጋለሁ ነው እያልሽኛለሽ? አዎ ትንሽም ቢሆን አደርጋለሁ በትንሹም አደርጋለሁ ምክንያቱም ገጠር ላይ ብዙ አይነት ነገር አለ እናቴና አባቴ እዛው በህይወት ስላሉ እነሱን ደግሞ በትንሹም አደርጋለሁ ማለት ነው። ኦኬ እሺ እንግዲህ እምትይን ያለሽው እስክንድር እዚህ ቤት ውስጥ የሆነ ነገር ተፈጥሮበት ሊሆን ይችላል። በተደጋጋሚ ቅድምም ካሜራ ከማብራታችን በፊት ወደ ጫካ ሲሄዱ በተደጋጋሚ ያየሽበትንም ነገር ነግረሽኛልና ያንን እኛ የምናጣራ ነው የሚሆነው። እሺ ከተገናኘን አይቀር ካወራን አይቀር እንዳልኩሽ እንግዲህ እስኪ ለሚያዩሽ ተመልካቾች ካንቺ ህይወት ምን መማር እንደሚችሉ መቼም ብዙ ነገሮችን ብዙ ቻሌንጆችን ያለፍሽ ሰው ነሽና እስኪ በዚህ ስላንቺ እንዲማሩ የምትመክሪያቸው ወር ደግሞ የምትነግራቸው ነገር ካለ እስኪ የተወሰነ ነገር ባያቸው። እሺ ከኔ ህዝቡ ይማራል ወይም የሆነ ነገር ያደርጋል ምለው ነገር ቢኖር ሴት ልጅ በትምህርት ራሷን መለወጥ አለባት ራሷን ምንድነው ማሻሻል አለባት እንጂ ዘላ ወደ ትዳር ልጅ የእግዚአብሔር በረከት ነው እሱን አውቃለሁ ግን ሁሉን ነገር መጠንቀቅ አለባት ማለት ነው። ወደ ሌላ ሀገርም ለመሄድ ስደትም ለመሄድ መማር መለወጥ አለባት መጀመሪያ ራሷን ስትለውጥ ነው ቤተሰቦቿን ስትለውጥ ነውና ሌላ ነገር የሚደርሰው ከኔ ይማሩ ህይወት በጣም ብዙ ነገሮችን አስተምሮኛል እና እንደዚህ ነው ማለት የምፈልገው። እንግዲህ ውድ ቤተሰቦቻችን የተላለፈላችሁ መልእክት የሰማችሁ ይመስለኛል። እስኪ ከእህታችን ደግሞ በህይወቷ ደስ የሚል ወይ ደግሞ መጥፎ የምትለው አጋጣሚ አለ ያው ሁሉም ለሰው አይነገርምና አሁን እንዳልኩሽ ይሄንን ያንቺን ቪዲዮ የሚያዩ ሰዎች በአጠቃላይ ካንቺ እንዲማሩ ነው እኛ ፍላጎታችን እና እስኪ በህይወትሽ መጥፎ ወይ ደግሞ ጥሩ የምትዩ ያጋጠመሽ ነገር ካለ በዚሁ አጋጣሚ ንገሪንና ካስፈለግሽን እኔ መጥቼ ቤትሽን ስለማቆም ማገኝሽ ይሆናል። እስካሁን ግን የሰጠሽን ማስረጃ ማለትም ስለነዚህ ሰዎች መጥፎነት ወር ደግሞ እስክንድር ስላለው መልካምነት ነግረሽናልና የእስክንድርን መልካምነት ሁሉም የሚያውቀው ነው። አንቺ ጋር ደግሞ ሞር ያደረገውን አድርጋለሁ ብሎ አያወራም ባይዘው ለዛ ነው የማናውቀው። እሺ ስለዚህ እስቲ በህይወትሽ የሆነ አጋጥሞኛል ለሰው መሰናክል ሆኖበት ይለፈው ትምህርት ይሆናል የምትዩ የሆነ አጋጣሚ ካለሽ እስቲ ንገሪኝ። እሺ እኔ በህይወቴ ብያቸዋለሁ በጣም አቅም የለኝም ልብስ እያጠብኩኝ ነው ልጄ ማሳድገውና ከገጠር ስመጣ ትምህርቴን 10ኛ ክፍል ወድቄ ነው የመጣሁት ብያቸዋለሁ። ነገር ግን ከቤተሰብ ጋር መሆን አንድ ላይ መሆን ትልቅ ለውጥ ያመጣል። ምክንያቱም እዛ ሁኜ የተሻለ ነገሮችን ያጋጥሙኝ ነበረ ማለት ይቻላል እና አንድ ጓደኛዬን ብቻ ተከትዬ መምጣቴ እሱንም ደግሞ እዚህ ሀገር መጥቼ ደግሞ ለህዝቡ መናገር ከምችለው በላይ እንደ ሴትነት የደረሰብኝ ጥቃት አለና እሱንም ለማንም አልተናገርኩም በቃ በራሴ ውጪ ይዤው ነው እና ቤተሰብ ጓደኛ ሌላም ነገሮችን ስንይዝ በጥንቃቄ መሆን አለበት እና ስለ እስክንድር መናገር የምፈልገው እስክንድር በጣም ለኔ ባለውለታዬ ነው ለምስኪኖች አጋዥ ነውና ይሄን ሰሞን ደግሞ ሲጠፋ በጣም ተጠራጥሬ ነበር ምክንያቱም በጣም ጠያቄ ነው አንዳንዴ ደግሞ ይደውልልኝ ነበር ይጠይቀኝ ነበር እንዴት ነሽ በዓል ሲደርስ የሆነ ነገር ይለኛል ለልጄ ደግሞ ልብስ ምናምን ይገዛለት ነበርና አሁን ላይ ሲጠፋ ጠያቄ ነው ለነሱም እንዳልግባባ ለነሱም ደግሞ እንዳልናገር የሚይዛቸው ነገር አለ ጸባያቸው ጥሩ አይደለምና እንደዛ ነው ማለት የምፈልገው ማለት ነው። ይቅርታና ምንም አያወሩሽም ልታወራቸው ሞክረሽ አታውቂም እነዚህን ሰዎች? ላወራቸውማ ሞክራለሁ ልጄም እዚህ ከልጆች ጋር ስለሚጫወት እሱ ለሱ ራሱ የሚያሳዩት ነገር ጥሩ አልነበረም ለምን እንደዚህ ታረጉታላችሁ ምናምን ስላቸው የሚመልሱልኝ መልስ ጥሩ አይደለም እኔን ላይክ እንደ ቆሻሻ ነገር ነው የሚቆጥሩኝ ማለት ነው እና ምንም ከነሱ ጋር መግባባት አይቻልም እሱ ራሱ እንዴት እንደተግባባ ራሱ እኔ ግራ ነው የሚገባኝ። አዎ አንደኛዋ ልጅ አብሮ አደጉ ጓደኛው ናትና በዛ ምክንያት ነው የተግባቡት ብቻ በጣም ወረደም እኔ አሁን እንዳልኩሽ ጣፍቶብናል እስክንድር አንቺም እንግዲህ እኛ አይደለንም ዛሬ ላይ ተገናኝተን ስለሆነ ብቻ ሳይሆን እንደጠፋብሽ ነው እየነገርሽን ያለሽው ሌላው ቢቀር ይደውልልኛል
ልጁ እንዴት ነው አንቺ እንዴት ነሽ ይለኛል እያልሽ ነውና እስክንድር ጠፍቷል እሱን ፍለጋ ነው እዚህ ቤት የመጣ ነው እንዳልሽኝ ደግሞ እነዚህ ሰዎች ይሄን አይነት ባህሪ እንዳላቸው አላውቅም ካንቺ የበለጠ ለነሱ ብዙ ነገር አድርጓል ለነሱ አይደለም እኛም አሁን ላለንበት እዚህ የደረስነው በእስክንድር ምክንያት ነው ወተን ሰርተን አግኝተን ቤተሰብ የምናስተዳድርበት ልጅ የምናሳድግበት ቤት ኪራይ የምንከፍልበት ስራ ያገኘነው በእስክንድር ነው ሶ የሱን ክፉ አንፈልግም ነው በአጠቃላይ ስለዚህ የሱን ክፉ የሚፈልጉ ሰዎች ካሉ እነሱን ወደ ማደንና ወደ መልቀም ነው ጧት አንልም ማታ አንልም ከሰዓት አንልም ስለዚህ እንግዲህ ከፈጣሪ ጋር በሰላም እናገኘዋለን ብለን ተስፋ እናደርጋለን ኦሬዲ ከአንድ ሳምንት በላይ ሆኖታል ከጠፋ ስልኩም አይሰራም እሱም የለም መኖሪያ ቤቱን በተረጋጋሚ ሄደናል ቤቱን ተከፍቶ ያቀም ገብቶ ያቀም ነው ብቻ እንግዲህ መልካም ዜና ያሰማን ፈጣሪ ነው የምንለው አሜን አሜን ባንቺም በኩል እንግዲህ አሁን የቻልሽውን ያህል እኛ ስንወጣ አይተሽ እስክንድር ጓደኞች ናቸው ብለሽ ጊዜሽን ሰውተሽ ከኛ ጋር ቁጭ ብለሽ ስላወራሽ ሳናመሰግንሽ ማለፍ አንፈልግም ማድረግ የምንችለውና በተቻለን አቅም አንቺን መርዳት በመንችልበት አቅም ሁሉ እንደምንረዳሽ አሁንም ቃል እንገባለን ከዚህ በቀጣል እንግዲህ የሚሆነው እነዚህ ሴቶች የሚያውቁት ነገር አለ እስኪ እነሱን ገብተን የምናዋራቸው ነው የሚሆነው አንቺ ከኛ ጋር እንደተገናኘሽና እንዳወራሽ ግን እንዲያውቁ አልፈልግም ምክንያቱም ልጅሽን ማሳደግ ስላለብሽ በእነሱ ባህሪ እንደዚህ አይነት ሰው አጠገባቸው እንዲቆይ ስለማይፈልጉ ማለት ነው ስለዚህ ውድ ቤተሰቦቻችን እንግዲህ እህታችን የሱን ያህል ተጨንቃ የኛን ያህል ደግሞ ተጠባ የምትችለውን ያህል ስለ እስክንድር ያለውን ነገር ነግራናለች የልጄ ረዳት ነው ልጄን ይደግፍልኛል እኔንም ኪራዬን ከፍሎ አሁን ላለሁበት የእስክንድር እጅ አለበት እና አባካችሁ ፈልጉት እነዚህም ሰዎች መልካም ሰዎች አይደሉም የጫካውን ጉዳይ ደግሞ መልሰን የምናስብበት ይሆናል ውድ ቤተሰቦቻችን አብሮነታችሁ አይለያን ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ አስቀምጡልን ምክንያቱም አሁን ሼር መደረግ ያለበት እስክንድርን በጣም ብዙ ሰው ያውቃልና ድንገት ያየው ሰው ተመልካች እንኳን ቢገኝ ፍንጭ ይሰጣናል ብለን ስለምናስብ እይታ እንዲኖረው እባካችሁን ሼር ይደረግ ለወዳጅ ለዘመድ ለጓደኛ ለቤተሰብ እንዲሁም በአጠቃላይ ለኔ ለምትሉት ሰው ቪዲዮውን ሼር አድርጉት ሁሉም እይታ ይኖረው እኛ የልፋት የድካማችንን ውጤት የምናገኘው ከናንተ ከወድ ቤተሰቦቻችን ነውና እስኪዛ ቤት እንድ ምን ይፈጠራል የሚለውን አብረን የምናየው ነው ሰላም ውድ ቤተሰቦቼ እንዴት አዳችሁ እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ ከማን ልግዛ በማን አማካኝነት አገኛለሁ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስተዋወቂያ የምሰራው ማለት ነው እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል ከናንተ ጋር ብዙ ነገር አውርቻችኋለሁ አሁን ግን በዚህ ልትረዱኝ ትችላላችሁ ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው G+3 ማለትም 3 ፍሎር ያለው ነው አንድ ፍሎር ላይ አንድ አባወራ ነው ያ ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው ምርጫው እናንተ ነው በመጀመሪያውም ያለቀ ቤት አቅርብ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ
የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ዛሬ ምን አዲስ ነገር ተገኘ? አይ በሩም ክፍት ነበረ። እንዴት ነው ግን አምሮብሻል በጣም አማራብን። እኔ የእውነት በእስክንድር መጥፋት ጉዳይ ጥቁር በጥቁር ለብሳ ማየት የመጀመሪያው ሰው አንቺ ነበር የምመስል። አይ ያው ዛሬ በዓል ስለሆነ ብዬ ነው። ምን በዓል አለ ዛሬ? ዛሬ 12 አይደል? ሚካኤል ነው ብዬ። ኦኬ እንዲህ ነው የምትሆኚው ለሚካኤል? እሺ እስቲ አንዳንድ ነገሮችን ላውራሽ ነው አመጣጤ። እሺ ምን አዲስ ነገር ተገኘ? አዎ ስለሱ ፍንጭ አገኘ? በደንብ ያገኘሁትም እዚህ ቤት ነው። ጭራሽ እዚህ ቤት? ምን አይነት ፍንጭ? ያ ፍንጭ ምንድነው? እንዴት ብዬ ልንገርሽ? በእኔ መምጣት ዙሪያ የደወልሽላቸው ሰዎች ነበሩ? ለምን ብዬ ደውልላቸዋለሁ? ስለኔ እኔ መምጣቴ አሳስቦሽ እስክንድርን መፈለጌና መጠየቄ አሳስቦሽ የደወልኩላቸው ሰዎች የሉም። ምክንያቱም ምንም የምታሳስበኝ ጉዳይ የለም። አለ ስላለም ነው እንጂ የደወላችሁት እኮ አንቺና ጓደኛሽ እዚህ ቤት ሆናችሁ ስለኔ መምጣት ስለ አንዳንድ ነገር ስታወሩ ሰምቻለሁ። እንዴት ልሰማ ቻልክ? እንዴት አወቅህ? የራሴ መንገድ ነው። አሁን እኔ የሰማሁበት መንገድ ሳይሆን አንቺ አወራሽ ወሬ ነው የሚያሳስበን። አላወራንም እንደዚህ አይነት ነገርም ደግሞ ምክንያቱም አንተ ልታሳስበኝ አትችልም። ያው ያሳሰበኝ የእስክንድር መጥፋት ነው። ተነጋግረንበታል። አንዳንድ ሰዎች ጋር እስክንድርን አፋልጉን ብለን ደውለናል። እሺ በተደጋጋሚ ጫካ የምትሄጂው ለምንድን ነው? የምን ጫካ? እየጮሽብኝ ነው እንዴ? አይ ትክክለኛ ጥያቄ እየጠየቅኩ ነው አንተን። ጫካ በተደጋጋሚ የምትሄጂው ከዚህ በፊት ደግሞ ከ2 ከ3 ቀን በፊት ማታ ከዚህ ቤት ውስጥ በጥቁር ላስቲክ በትልቅ ላስቲክ እቃ አሽጋችሁ እየጎተታችሁ ይዛችሁ ወጣችኋል ከጓደኛሽ ጋር። አንተ ሰውዬ ጤነኛ አትመስለኝም። እንዴት ሲጀምር እኔ ጫካ ምን እሰራለሁ? አይተኸኛል? አንተ በአይንክ አይተኸኛል? ማየት አይጠበቅብኝም። ራስሽ ወስደሽኝ ጫካውን ታሳይኛለሽ። ምንም አሁን አንቺ እኔ አይተኸኛል ምናምን ማየት አይጠበቅብኝም። እንዴ ያላደረኩትን ነገር አድርገሻል እያልከኝ? ስላረግሽ እኮ ነው የምነግርሽ። በሁለተኛ ደረጃ አልኩሽ የደወልሽበትን ስልክ ሰምተናል አይደለም ነው ማለት ልትክጂ ነው? አዎ ክዳለሁ። ምክንያቱም ምንም ያደረኩት ነገር የለም። ይኸውልሽ ምንም አላደረኩም። ሲጀምር ቤቴ ድረስ መጥተህ እኔን እየከሰስከኝ ነው ያለኸው በዚህ ሰዓት ማለት ነው። በደም እሱ እንዳያሳስብሽ ድብና አድርጌ እከስሻለሁ። ምን ማስረጃ አለ? ማስረጃዬን ነገርኩሽ እኮ። እኔን ሁላ ለማስገደል ይሁን እኔን ለማስቀረት የሆነ ሰው ጋር አቤኔዘር በሉት የሆነ ሰው ጋር ደውላችሁ ስልክ ስታወሩላ ሰምቻለሁ። ተሳስተሃልኝ ወንድ። እኔም ቤቴ ባለፈው ያስገባውክ የእስክንድር ጓደኛ ነኝ፣ ስራ ባልደረባው ነኝ፣ ጠፍቶብኛል ብለህ ስላልከኝ ነው የገባኸው። አሁን እኔ በሌለውበት አሁንም እኮ ሳታንኳኳ እኔ በሌለውበት ነው የገባኸው። ማንኳኳት ገንጥየው ገባ ነበር ተዘግቶ እንኳን ቢሆን። አንተ ማን ስለሆንክ? እኔ ስለሆንኩ። አንቺ እያረግሽ ያለሽው ነገር ቤት መገንጠል አይደለም፣ በቁም ያቃጥላል እኮ። ስለማታውቀው እንደዚህ እርግጠኛ ሆነ መናገር አትችልም። ስላወቅኩሽ ነው የማወራው። አታውቀኝም። በደንብ ነው የማውቅሽ። ሲጀምር ደግሞ እስክንድር አብሮ አደገኝ ነው ወንድሜ ማለት ነው። እኔ እንዴት እንደዛ አይነት ነገር ታደርጋለች ብለህ ልታስብ ትችላለህ? በደንብ ነው የማስብ። እንዴ ሌላ ሰው ሳትጠረጥር እኔን የምጠረጥርበት ምን ምክንያት አለክ? ይኸውልሽ አይደለም አንቺ የስራ ባልደረባችን በዚህ ጉዳይ ተከሶ እስር ቤት እንዳለ አስቀድሜ ነግሬሻለሁ። ምን ልትሮጪ ነው? ለምንድን ነው የምሮጠው? የትስ ነው የምሮጠው? እንትን አልሽ ተቆዘበዝሽ። ቁጭ በይና በስነ ስርዓት አውሪ። ቁጭ ብዬ እኮ ነው የማናገርህ። ጓደኛሽ የት ነው ያለችው? በስትክክል ጓደኛሽ የት ናት? አሁን እቃ ልትገዛ ወጣለች። እቃ ልትገዛ ወጣችም አልወጣችም እኔና አንቺ መግባባትና መስማማት የምንችል ከሆነ አሁንም ጊዜ አለሽ። እስክንድር የት ነው ያለው? አንተ እኔ ላይ ምን አይተህ ነው እንደዚህ የምትናገረው? እንደዚህ የመናገር መብቱ ማን ሰጠህ? እኔ ያየሁትን ልንገርሽ። ተወጁ ነበር። ከዛ ቀድማ ሚስቱ አገባች። አሁንስ ተሳሳትኩ? ተሳስተሃል በይኝ እስቲ። አዎ ተሳስተሃል።
ምክንያቱም እኔ እሱ እንደዚህ ማድረግበት ምንም አቅም የለኝም። አቅም እኮ አይፈልግም። የሆነ የተበላሸ ጭንቅላት በቂ እኮ ነው። ምን አቅም ምን ያደርጋል? አቅም ኖሮን እኛ ምንም እኮ አልፈጠርንለትም ለእስክንድር። እንደጠፋን ይቀርብኝ። አዎ ወደዋለሁ፣ ግን ወደው በወንድምነት እንጂ በፍቅር አይደለም። ለጓደኛሽ ለምን አልጠረጠራችኋትም? ሚስት ሆና ያለችበትን ሁኔታ እኛ ስለምናውቅ ከኛ ስር ጠፍታ ስለማታውቅ አብራኝ ነች። ስለምጣላኝ ነው እንደዚህ ኖ አንቺ ነሽ የምታያት። እኔ አዎ አንቺ። እኔ ራሴ አገናኝቻቸው፣ እኔ ራሴ አብሬ አድርጌያቸው። እኔ ምቀና አብረሽ አላረግሻቸውም። አብረው በመሆናቸው የምትናደጂና የምትቀኝ ሰው ነሽ። ባይዘው የእውነት ነው የምነግርሽ። እንደዛ ከሆነ ተወጣልኝ የሚሻል። ከዚህ በላይ እኔ መነጋገር አልፈልግም። አክብሬሽ ነው ቁጭ ብዬ ቤትሽ እያወራሁሽ። እየከሰስከኝ ነው ያለኸው። ቁጭ በይ። እየከሰስኩሽ ብቻ አይደል እና እየተናገርከኝ የምታውቂው ነገር እንዳለም እየነገርኩሽ። ምንም አውቀው ነገር የለም። እሺ ጓደኛሽ ትምጣ። ቁጭ በይ። ምንድነው እንደሚያደርግሽ? የሚያውቀው ነገር የሌለ ሰው እኮ እንዲያረጋው ካንቺ ነገርኩሽ። ማልቀስን ጥቁር በጥቁር መልበስን ነበር የምጠብቀው በእስክንድር መጥፋት። ጭራሽ አንቺ ከቀን ቀን እያበብሽ እየፈካሽ አይደል ጽድት ብለሽ ነው የምትኖሪ። ያለ ምንድን ያ ራሱ እኔ አይደለሁ። አንቺ በኔ ቦታ ብትሆኚ ታስቢያለሽ። አያሳስብም እያልሽኝ? አያሳስብም አላልኩም። መፈለግ ባለብኝ መንገድ እያስፈለግኩ። የት ነው ያስፈለግሽው? አይደለም ማስፈለግ፣ እኛን እኮ ለማስጠፋት ስልክ ደውለሽ ታወሪ ነበር እያልኩሽ። ልዩነቱን አይሹ? አላደረኩት። እርግጠኛ ስላላደረኩት ነገር ደግሞ አንተ ማስረጃ አሳየኝና ያኔ እንተማመን ይሆናል። በደንብ አልልህም። ሳላሳይም ደግሞ አንስቻ አንጠልጥዬ ወደምትሄጂበት ጫካ ትወስጂኛለሽ። አሁን የምትደራደር ማን ነው እንደዚህ ያለ? ምን ነው ያለኝ? ስልክ አወራች ያወራች ጫካ ሄደች ያለክ? ማንም ይበለኝ የሚመለከትሽ ጉዳይ አይደል። በሰው ነፍስ እየተጫወቱ እየቀለዱ አይኖርም እኮ ከዚህ በኋላ። ተዋወቅን። መልካም ሰው እንደነበርሽ በእስክንድር ስር የኖርሽ ሰው እንደነበርሽ ነበር የምናውቅ። አዎ ግን አሁንም ቢሆን መልካም ሰው ነኝ። እንዲህ ዝም በመገልሰው አይደለም። አሁን እሱን ገለሽዋል አይደለም። ወልድ ጠፍቷል ማለት እኮ አንቺ የሆነ ነገር አድርገሽዋል ልጁን እያልከኝ። እስክንድር ቢሞትም እኛ ሞቷል ብለን ማመን አንፈልግም። የመጀመሪያው መንገድ እኔ ማመን አልፈልግም። ማስተካከል ጓደኛዬ ነው፣ ወንድሜ ነው። ማመን አልፈልግም። እንደ ወንድም አይደለም የምትወጪው። አስቢበት። ጊዜ የሚያስፈልግሽ ከሆነ ጊዜ ልሰጥሽ ይችላል። ለምን ጊዜ ነው? ይሄን እኮ አንቺ እመኝበትና ጊዜ ልስጥሽ። እሺ አዎ አርጌዋለሁ በይ እያልከኝ ነበር። አርገሽዋል። እስቲ ማስረጃ ሳይኝ። ምን ላሳይሽ? በቃ የሆነ ተጨባጭ ማስረጃ ሳይኝና አርገሽዋል በለኝ። አንደኛ ማስረጃ ማሳይሽ ላንቺ ብቻ አይደለም፣ ጓደኛሽም ትምጣ፣ ሁለታችሁም ባላችሁበት ያንን ማስረጃ። እሷ ምንም የምታውቀው ነገር የለም። አሁን ለእሷም ደግሞ አሁን ወገኖች አሳይሻለሁ አልኩሽ እኮ። አሁንም ጊዜ እየሰጠሁሽ ማስረጃዎቹን ካሳየሁሽ ግን አንጠልጥዬ ወስጄ ነው ለህግ አሳልፌ የምሰጥሽ። አስቢበት። በደንብ አስቤበታለሁ። እኔ ላይ ምንም ነገር አታገኝም። ከመሬት ተነስቶ ደግሞ ሰው እንደዚህ አድርገሻል የሚባል ነገር የለም፣ አይባልምም። ሲጀመር በጣም እየናከኝ ነው። አዎ እኔ ሰው አልንቅ፣ በጣም እየናከኝ። እኔ ሰው አልንቅ። የእውነት ነው የምልሽ። እንደኔ ሰው የሚያከብር የለም። ባላከብርሽ እንዲህ አላወራሽ። በጣም ስለማከብርሽ ተረድተሽኛል። ያከበርከኝ በጣም። ምክንያቱም ሰው ገለሻል፣ ጫካ ውስጥ ስትጤ አይተንሻል፣ አይቼሻለሁ። ስትጤ አይተናል አላልንም። ይኸውልሽ አሁን ራስሽ ነሽ ወደ መንገዱ እየገባሽ ያለሽ። አልከኝ እኮ ቅድም እኮ አልከኝ እኮ። ምን አለ? ጫካ ምን ታረጊያለሽ አልከኝ። ምን ታረጊያለሽ? አዎ ምን ታረጊያለሽ? አዎ ሄደሻል። በተደጋጋሚ ስትሄጂ ታይተሻል። የሰማሽ ነው። ከዚህ ማውራት አልፈልግም። ይኸውልሽ አንቺ ስለፈለግሽና ስላልፈለግሽ አይደል። እኔ አሁንም ነገ ለምን አትመጣም? እዚህ ቤት ቁጭ ብዬ ጓደኛሽ ትጠብቃታለህ። አሁን አትመጣም። አትመጣም? እንጠብቃታለን። አጥፋው ካሜራውን፣ ቁጭ ብለን እንጠብቃታለን። ስለዚህ እስክንድርን አላቅም ያለበትን እያልሽ ነው? አዎ አላቅም። ምንድነው
ዛሬ ደግሞ ምን ወይ አለሽ እንዴ? አለ በእናትሽ ይኸውልሽ። ሰላም ሰላም እንዴት ነይ ግቢ። ጉዳችንን አልሰማሽ? ምን ተፈጠረ? ባለፈው መጥቶ የነበረው ልጅ አይደል? አዎ። ምን ነው? ምን እግር ጣለ በድጋሚ? ጓደኛዬን እየፈለግኩ ነው። እሺ ምን ደረጃ ላይ ደረሳችሁ? እኛም በጣም አሳስቦናል የሱ ጉዳይ አይደለ? እኛም በጣም ለእናንተ ተጨነቅን እኮ። አዎ እንዳታስቡ ብዙ። እሺ አሁን ለቀልድ አይደለም የመጣሁት እኮ። እኔም እኮ እየቀለድኩ አይደል? እስክንድር የት ነው ያለው? ማለት የት ነው ያለው? እንጂ ነግረንህ እኮ ነው የሄድከው ሰውዬ። ነግረንህ አይደል? አሰማም እንዴ አንቺ? እንዴ ይኸውልሽ እሷ እንኳን ቢያንስ እንደው አብሮ አደግ ጓደኛዬ ነው ብላለች። አንቺ ግን በህይወትሽ ላይ ብዙ ነገር ያደረገልሽ ሰው እንዴ። በጣም በጣም በተለይ ለቤተሰቦቼ ሰው። ታዲያ ለእስክንድር ይሄንን ነው የምትከፊው እንዴ? እኔ ምን ማለት ነው? ይሄንን ነው የምትሰጪው ለእስክንድር? ለሱ ትልልቅ ቦታ ነው ያለኝ። ያው ገንዘብ ሲኖረኝ እሰጠዋለሁ፣ ከፍለዋለሁ። ገንዘብ አይደል ሲሰጠኝ ከፍለዋለሁ። ያመሰገንኩት ነው እስካሁን ድረስ። ብድር ነው የሰጠሽ እንዴ? ብድር አይደለም። ይሄን ነው የምከፊው ወይ አልከኝ እኮ። ስለዚህ ገንዘብ ካልሆነ ራሴ መቼም ነፍሴን አልሰጠውም አይደል እንዴ? ካለበት መጀመሪያ በሰላም ያምጣ። አዎ ዋናው። ኧረ እባክሽ እናንተ አምጡት እንጂ ማን ያምጣው? ቆይ ምን እየተፈጠረ ነው አልገባኝም። እንዴት ይገባሻል? ካላስረዳኝ እንዴት ሊገባኝ ይችላል? ከዚህ በላይም ላስረዳሽ አልችልም። እናንተ ናችሁ የሆነ ነገር ያደረጋችሁት ማለት ምን ሆነ ሲጀመር? ያጠፋችሁት እናንተ ናችሁ። እናንተም ባትሆኑ የምታውቁት ነገር አለ ነው። እኛ? አዎ እናንተ። እስክንድር እኮ ለኛ በጣም ብዙ ነገር የሆነልን ሰው ነው አይደለም? የእሷ ደግሞ እኮ አብሮ አደግ ነው። ነግረናል እኮ ሰው። ይኸውልሽ አብሮ ማደግ። ቆይ ከኛም እንደምትፈልገው አንተ? ከእናንተ እስክንድር እኔ ሚስቱ ናት እንደዚህ ብላ እዚህ ቤት የጠቆመችው እንዴ? ሚስቱስ ምን ሰምታ ነው? ምን እኔ ስለምትጠላኝ ነው? ላይ አንቺ ነሽ ስለሚስቱ ክፉ ልታወሪ የምትችይው። ከሚስቱ ጋርም የሆነ ነገር ሊኖራቸው ይችላል። እሱ ምን ይታወቃል? አንቺ እኔን ነው እና ሊሆን ይችላል። ስለሚስቱ ብለህ የት ታውቃታለህ አንተ? ስለሚስቱ ክፉ የምታወራው እሷ ናት። ላንቺም ስታወራሽ ስለነበር ነው የምነግርሽ። ተወደው እንደነበረና አልሆን ብሏት እሷ ስታገባው እሷ እንደተናደደች እኮ ተናግራለች። እንዴ ቆይ መውደድ እንግዲህ እናንተ አብሮ አደጓ እኮ ነው። እንዴት ነው የማትወደው? እሺ እየረዳኝ ያለ ሰው እንዴት ነው ላንወደው የምንችለው? ቆይ እናንተ ፍቅር ብቻ ነው እንዴ ያለው? በወንድምነት ነው የምትወደው አውቃለሁ። ትወደዋለች፣ ግን የምን ፍቅር ነው የምታወራው? እሱ እኮ ባለትዳር ነው። በዚህ ልክ ነው እናንተ የምትኖሩት አይደለ? ላደረገላችሁ ለረዳችሁ ሰው ይሄን ያህል ውለታ የምትከፍሉት በእንደዚህ አይነት ሁኔታ ነው። በተለይ አንቺ እያልኩሽ ነው። እሷ አብሮ አደጉ ናት አልኩሽ። በተለይ አንቺ የእናትሽን ህይወት እንዳዳነልሽ ሰውዬ ደጋግመህ አትንገረኝ። አውቃለሁ አውቃለሁ። እንዴ አታቂም። ችግር ምንድን ነው? ይኸውልሽ አንቺ ነሽ ችግር ያለብሽ። ብታቂ ኖሮ ይኸውልሽ ብታቂ ኖሮ እስክንድር ላንቺ ያደረገውን ነገር ብታቂ ኖሮ ዛሬ ቤት ዘግተሽ አትዶልችበትም ነበር። ስንቲ የምን ዱለታ ነው የምታወራው? እኔ አልገባኝም። የምትለው ነገር አልገባኝም። ቆይ ችግር ምንድን ነው? አንዱን ነገር አውቃለሁ ነው እያለ ያለው። ምንድን ነው የሚያውቀው? ምን እንደሚያውቅ እኔም እኮ እሱ ነገር አይደለም እኮ ግዴታ ፍቅር ይዞኛል እንድትል ነው እንደምትፈልገው? ችግር ምንድን ነው? አይመለከተኝ እና የምን ፍቅር ነው የምትለው? ስለምታውቁት ነገር ልትነግሩን ዝግጁ አይደላችሁ እንዴ? ምን የምናውቀው ነገር እኛ ምን አለ? የምታውቁት ነገር ከሌለ እኔ ያስኩት ማስረጃ አለ። ከነ ማስረጃ እዚህ ቤት ውስጥ ቁጭ ብላችሁ ስታወሩ ስለነበረው ስለተደወለላችሁ ስልክ ወር ደግሞ ራሳችሁ ስለደወላችሁለትና እኔ እዚህ ቤት እንደመጣው እንዳሳሰባችሁ ስለወራችሁት ሰው ሌላ የምጨምርልሽ ነገር አለ እንዴ? እሱ እኮ ስልክ እኮ ማንኛውም ሰው ያወራል እኮ። ዳዊት ታዲያ ምን አገባው? ማን ነው ዳዊት? ታውቂዋለሽ? አውቀዋለሁ። ማን ነው? ለኛ እንደ ቤተሰብ ነው ባይወለደን። እኔ ነኝ ዳዊት። ስታወሪ የነበረው ስለኔ ነው። እሷ ባለችሽ ነው የምትኖሩ ይመስለኛል። በእስክንድር አይደል? እሷ ባለችሽ ማለት እሷ ባለችሽ ዳዊት ብላ ስለወራች ስለሰማሽ እንጂ እኔ ማን ልሁን ምን ልሁን የምታውቂው ነገር የለም። እሱማ ምንም አውቀው ነገር የለም። እና እሷን አምናታለሁ። የሰማሽ ነው አይደል? ነገር አምናለሁ። ይሄን ሁሉ ያደረገው ማን ነው? አንቺ ነሽ። ጨረስን። ፋይናሊ ተረድተሽኛል? አሁንም እጅህን አትቀስርባት። እሷ ምንም አላደረገችም። እንዴ እናንተ ቆይ አንተ ጤነኛ አይደለም እንዴ? ባለፈው እሺ ተቀበልንህ በስነ ስርዓት እንድታፋጠን። አሁን ደግሞ እኔ በሌለበት እኮ ነው የገባው። ጭራሽ ነገርኩሽ። ዝግም ቢሆን ገንጥየው ገባ ነበር እያልኩሽ። አትችልም። አንተ ማንነህ ነው? እኔ እንደማ
ስነ ስርዓት ያዥ እንዴ ስነ ስርዓት የምትይዘው አንተ የፖሊስ አመራር ነህ እንዴ መክሰስ ያለብን እንደው ምንድነው እሺ ሂጂ ክሰሽ እከሳለሁ ለምን አልከሰም እኮ ነው እዚህ ቁጭ ብዬ ተጠብቅሽ ሰብር ይወገባለሁ ማላረገው መስሎ ሆኖ አደርገዋለሁ አሁን እንተማመን እማትችሉ ከሆነ ደግሞ እኔ በራሴ መንገድ ልሂድ ምን ትችላለህ ስለ እስክንድር አሁን ከዚህ በላይ ማውራት አንችልም እርግጠኛ ነኝ አግኝታ እባክህ አምጣለን እስክንድር ነገርኩሽ እኔ ኪሴ የዚህ ቤት የእናንተ ቁጭ ብላችሁ ቤት ውስጥ የምታወሩት ፋይል አለኝ መላምትን ብላት ደርድርብን ይሄን ፋይል ከነናንተ አንጠልጥዬ ለህግ ሰጠዋለሁ ያለኛ ፍቃድ ራሱ ፋይል እንዴት ሊኖር ይቻለ እንዴት ልሰማን ቻልክ ካሜራ አስቀምጬ ነው የሄድኩት በነገራችን ላይ ካሜራ ኤዲት ይደረጋል ከንሸርለ ስለዚህ አቀናብሮ እሱን ህግ ቦታ ሄደን ነው የምንወስነው ሰላም ውድ ቤተሰቦቼ እንዴት አዳችሁ እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ ከማን ልግዛ በማን አማካኝነት አገኛለሁ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስተዋወቂያ የምሰራው ማለት ነው እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል ከናንተ ጋር ብዙ ነገር አውርቻችኋለሁ አሁን ግን በዚህ ልትረዱኝ ትችላላችሁ ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው G+3 ማለትም 3 ፍሎር ያለው ነው አንድ ፍሎር ላይ አንድ አባወራ ነው ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው ምርጫው እናንተ ነው በመጀመሪያውም ያለቀ ቤት አቅርብ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ በዛ ደግሞ ተገናኝተን ማውራት እንችላለን ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ ሁሉም ይውላለሁ አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ እሺ ስለዚህ ምንም ማቀው ነገር የለም እያላችሁ እሺ አንተ ከኛ ምንድነው የምፈልገው ከናንተ የምፈልገው ጫካ ምን ልትሰሩ እንደምትሄዱ ሁለተኛ ደግሞ ከእስክንድር ጋር በመጥፋቱ የተገናኘ የምታውቁት ነገር አለ እሱን ማወቅ ፈልጋለሁ በነገራችን ላይ ጫካ ሄድ ነው አሁን ዛሬ ነው የሄድኩት እሺ ድግስ ስለነበረ በክታው ነበርና እዚህ ጨጓራለ ደግሞ ይሸታል እዚህ ይጣላል እሱን ለመጣል ነው ስለዚህ ማየት እንችላለን ሄድ ይቻላል አይደል እስክንድር መጥፋት ጋር እጃችሁ በምንድን ነው የሚገናኘው አሁንም ትብብር አይደለም ጠይቃችሁ ግዴታ ስለሆነ ምንም አይገናኝም እርግጠኛ ናችሁ ስለዚህ ህግ ቦታ ሄዳችሁ የመልስ መመለስ ትችላላችሁ አይደል ምንም አላረጋችሁ አይደል እያላችሁኝ ያላችሁት ምንም መነካካት ምናምን አያስፈልገው የራስሽን ውሳኔ ራስሽ ነሽ ያንቺ ወት ላይ እሷ አትወስንልሽ ህግ ቦታ መሄድ እንችላለን አይ ግን ካሜራውን አጥፋና እናወራ እስቲ እሺ አጥፋላችሁ እሺ
ለምን ደሞ ማውራት ይፈልጋል? አንተ ለኛ ቃል መግባት አለብህ። ምን ቃል ልግባላችሁ? እኛ ላንተ የምትፈልገውን ነገር እንሰጣለን። ይሄን ነገር ማወቅ ከፈለክ ማለት ነው። አሳስቦማ ነው እንዲህ የምትመላለስብኝ። እንዴ ምን ማለት ነው? ስልክ እኮ አይደለም የጠፋብኝ ሰው ነው እኮ ሰው አትበል፣ ልነግርህ ነው። ካሜራውን አጥፍተሃል። እሺ ወደ ህግ ቦታ አትወሰደኝ አትበል። ትርጉሙን እንትን ሀሳብን መስጠት አለብህ። ምን አንተ ልስጥሽ? ምንድን ነው የምትፈልገው? እኔ የምፈልገው መስጠት ነው። በደንብ እኛን አሳልፈህ አትስጠን ነው ነገር ሆነ ነገሩን እኮ እሺ አልኩ እኮ እየጠበቅኩ ነው። እሺ አባባልህ ግን አሳልፈህ እንደምትሰጠን ነው አንጠልጥለህ አሁን እንደወጣ። ስለዚህ ታዲያ እንዴት ምን ብልሽ ነው የምታምኚው? ለማለልሽ? አይ ቃል ግባ። ታዲያ ቃል ገባው እኮ ምናምን አሉ። እንግዲህ ከሄድን ምን ማለት ነው? ምን አሉ? ጠበቃ ያስጠልሻል። ጠበቃ አይደል? እንዲያትጮባት አታፍጥባት ኖ ያስጠልሻል። ጠበቃ አሁን ካለብሽ ነገር የሚያስጠልሽ ከሆነ እኔ ልሂዳ። ታዲያ ምን አደርግልችኋለሁ? ምን መደራደር ያስፈልጋል? ጠበቃ ያስፈልጋል? ምናምን እዚህ ጋር አያስፈልገውም። አንዴ ከሱ መደራደር ይሻላል። እሺ ቀጥይ። በቃ አንተ የምትፈልገው እሱ አይፈልግማ አልፈልግም እያለ እኮ። እሺ እኔ የምፈልገው በመጀመሪያ ደረጃ ጫካው እንድትወስዱኝ ነው። ጫካው ችግር የለም ነው። ሁለተኛ ደግሞ ከእስክንድር መጥፋት ጋር እጃችሁ አለበት ወይስ የለበት? አለበት። በምን መንገድ? እንዴት ሊጠፋ ቻለ? አትችሉም መናገር ማትችሉ ከሆነ ውድ ቤተሰቦቻችን ጫካ ወደ ተባለው ቦታ እንሂድ። ከዛ በኋላ እንግዲህ የምንወስነውን ውሳኔ ለእናንተ መልሰን መተን ተገናኝተን የምነግራችሁ ነው የሚሆነው። እናንተ ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉት። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ካሜራ ግን እስካሁን አልጠፋም። እያንዳንዱ ያላችኋት ነገር ተይዛለች። ስለዚህ ከእስክንድር መጥፋት ጋር እጃችሁ እንዳለበት የተናገራችሁት ብቻ በቂ ነው። ስለዚህ ተነሽ፣ ወደ ጫካው እንሄዳለን። ተነሱ፣ እንውጡና ጠብቁ። ውጪ እናንተ ጋር ይቆዩን። እንግዲህ ውድ ቤተሰቦቻችን የዛሬው ቆይታችን ይሄን ይመስል ነበር። ውስጤ የፈጠረው የራሴ ጥርጣሬ ኦን ሆኖ አግኝቻለሁ። ማለት እቺ ልጅ ደውላ ማጣቀም ባንዳንድ ብቻ እኔ አላይመቻት እቺ ሊሆን ምን ይሁን ብቻ ከራሴ ጋር ትንሽ ሰጣ ገባ ውስጥ ገባውና እስኪ ዛሬ ለምን ሄጄ ያወቀችው ነገር የሰማችው ነገር ካለ አላይም ብዬ ወደ ቦታው መጣው። እንዳያችሁት ሆኗል። እንግዲህ ጫካው ጋር እንሂድ። ጫካው ጋር ምን እንዳለ ደግሞ የምናሳያችሁ ይሆናል። አብሮነታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ከጫካው በኋላ መልሰን እንገናኛለን። ውድ ተመልካቾቼ በተባልነው መሰረት ወደ ተባልነው ጫካ ደርሰናል። እስቲ ካሜራማን ቀስ በል። በጣም ብዙ ውጣ ውረዶች አሉት። የሚያስፈራ አይነት ጫካ ነው። እስቲ የተጣለው ነገር እንግዲህ በጥቁር ፌስታል ነው ተብሏል። ላስቲክ ነው፣ ፌስታል ሳይሆን በትልቅ ላስቲክ ነው። እስቲ ቀስ በል እንዳይወጋ። እሾክ ምናምን አለው ቦታው። በጣም የሚያስጠላ ቦታ ነው። እስቲ እንየው። ቦታውን እያየህ ነው። የሰው ልጅ እጅ ምናምን ይታየኛል አይደለ? እግርም አለ። የሬሳ አካል ነው በአጠቃላይ። ግን ያው ከአንገት በላይ ያለው ፓርቲ የለም። ስለዚህ እነዚህ ሰዎች በቻልነው አቅም ማወጣጣት አድርገን እነዚህ ሰዎች ወደ ሕግ አቅርበን የተቻለን ያህል ስለ እስክንድር የሚያውቁትን እንዲያወጡ የምናደርግ ይሆናል። ቦታው በጣም ይሸታል። ቦታው ተቀይሯል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ይቀመጥልን። ውድ ቤተሰቦቼ ቀጣይ በአዲስ ታሪክና በአዲስ ቪዲዮ እንገናኛለን።